ዢ ትራምፕና ፑቲን የዓለማችን የፖለቲካ የኢኮኖሚና ሚሊተሪ ሁሉ ዘዋሪ ኃይሎች በአንድ ሳምንት ውስጥ በአንድ ቦታ ግን በተለየ ቅርጽ የመገናኘታቸው ነገር ብዙ እያሳሰበ ይገኛል። የሶስቱ ኃያላን ሀገራት አሜሪካ፣ ቻይናና ራሽያ ኃያላን መሪዎች ትራምፕ፣ ፑቲንና ዢን ያገናኛቸው ጉዳይ ምን ይሆን? እርስ በርሳቸውም ሆነ ለተቀረው ዓለም ምን ሸርበው፣ ምን ወጥነው፣ ምን ትርፍ እናገኘውን፣ ምንስ ኪሳራ ሊያመጡ ይችሉ ይሆን የሚለው ጉዳይ የሳምንቱ የዓለማችን ትኩስ ወሬ ሆኖ ቆይቷል። በጣት የሚቆጠሩ ቀናት ውስጥ በሁለት መድረክ በተገናኙት እነዚህ መሪዎች በመጀመሪያው ዙር ትራምፕና ዢን፣ በቀጣዩ ደግሞ ዢንና ፑቲን ማገናኘቱ ይህ ነገር የጤና ነው ወይስ መዘዝ ይኖረው ይሆን? ብዙዎችን አስብሏል፣ አሳስቧል። ከዓለት የጠነከረ ወዳጅነት ያላቸው ራሽያና ቻይና በማከላቸው የትራምፕ መግባት ሊፈጥረው የሚችለው ቀዳዳ ይኖር ወይ የሚል ስጋትን ላደረባቸው አካላት ምላሽ የሚሰጥ ጉዞ ነበረ ፑቲን ያደረጉት ሲሉ ተንታኞች ተደምጠዋል። ቻይና አሁን ላይ ለደረሰችበት ኃያልነት የብረት ምሰሶ ሆኖ የቆዩት የፑቲንን ሚና ለመላው ዓለም በተለይም ለምዕራቡ ዓለም በማሳየት እረ ተረጋጉ፣ ግንኙነታችን የሚከር እንጂ ፈጽሞ የሚረግብ አይደለም የሚል ምላሽም ለማስተላለፍ ነው ተብሏል። በእርግጥ የዢ መንገድ የተለየ መሆኑ ይነገርለታል። በደቡብ ብሎክ ከሚገናኙ አጋሮች በተለየ ለስለስ ያለ መንገድ የሚመርጡት ዢ በአክራሪ ጸረ ምዕራባዊነት የሚጠቀሱም አይደሉም። እኛ ያደረግነውን እናንተም ካላደረጋችሁ፣ እኛን ካልመሰላችሁ የእኛ ጠላት ናችሁ ከሚል የምዕራባውያን አግላይ አቋምም ጋር የዢ መንገድ ፈጽሞ እንደማይሄድ ይነገራል። እዚህ ጋር ጥያቄ የሚያስነሳው ጉዳይ የዢ ፒንግ የመደመር አይነት እሳቤ ምን ያህል ያስጉዛቸዋል? ምን ያህልስ ለቀጣዩ ዓለም ሥርዓት ወሳኝ ሚና ይኖረው ይሆን የሚለው ነው። አሮጌውና ነባሩ ሥርዓት ለዓለማችን አይበጅም በሚል አቋማቸው የሚታወቁት ዢ እሳቸው የሚያስቡት ሥርዓት ሁሉን ያማከለ፣ በተጻራሪነት ላይ ያልቆመ፣ ለቡድኖች ብቻ ሳይሆን ለሰው ልጆች ሁሉ በአንድነት የሚጠቅም ብሎም የምድራችን ችግር በወል የሚያስወግድ እንዲሆን ይፈልጋሉ። ለዚህ እሳቢያቸው እንቅስቃሴያቸውም ጭምር ትልቅ ምስክር የሚሆንላቸው ዢ መጪውን ዘመን መልካም ለማድረግ ዓለምን ከብክለት ለመከላከል በሚል ታዳሽ ኃይልን መሠረት የሚያደርግ ኢንዱስትሪ እንደሚከተሉም ይነገርላቸዋል። ወደ ሶሻሊዝም ያጋደለ የሚመስለው የዢ እሳቤ ከምዕራቡ ተጻራሪዎቻቸው ጋር አስማምቶ ለሁሉ የሚበጅ የሚሉት አይነት ሥርዓት ለማምጣት ግን የሚቸግራቸው መሆኑም ይጠቀሳል። ዓለማችንን ከሚዘውሩ ሞተሮች በዋነኛነት የሚጠቀስላቸው የፖለቲካ እሳቤና የኢኮኖሚ ፖሊሲ ሲሆኑ በኢኮኖሚ ጉዳዮች ብዙ ፈተና ያልገጠመው የዢ መንገድ በፖለቲካዊ ሳቢያቸው ግን ትልቅ ፈተና እንደሚሆንባቸው ነው የሚጠቀሰው። በፖለቲካ መነጽር ሲታይ የምዕራቡ ዓለም ሳቤ ዢ ከሚዘውሩት የደቡብ ብሎክ አንጻር ፍጹም ተቃራኒ ብቻ ሳይሆን በአንደኛው መቃብር ላይ ነው የሌላኛው ሕይወት የሚመሰረተው። ይህም ሳቤ ነው ቀጣዩ የዓለማችን መጥፊያ ምክንያት ተደርጎ የሚወሰደው። በዚህ ጉዳይ ከትራምፕ ጋር ምንም ውይይት እንዳላደረጉ የሚጠቀስላቸው ዢ በትራምፕ የታሰበው ቻይናና ራሽያን የማራራቅ ሙከራ የማይነጠሉትን በመነጠል በተናጠል ለማጥቃት እንዲመቻቸው በመሆኑ ለዢ አልጠፋቸውም። በዚህ ሁሉ ጥያቄ ውስጥ ነበር ከሰሞኑ የተደረገው የትራምፕና የዢ እንዲሁም የፑቲን ግንኙነት ሲቃኝ የከረመው። ለዓለማችን ሰላም ሶስት ማዕዘናዊ መፍትሄ የሚለው አጀንዳ ሶስቱን መሪዎች በተናጠልም ቢሆን እንኳን ስለማሳሰቡ በምክንያትነትም ተጠቅሷል። በጥቂት የጋራ ጉዳዮችና በብዙ ተቃርኖሻዊ ግንኙነት ላይ የተመሰረተው የሰሞኑ የሶስት መሪዎች ጉዳይ በምን የጋራ ነገር ላይ የተመሰረተ ነው? የየግል ጉዳያቸው በመሆን ሀገሪቱን ምን በተናጠል ያቆማቸዋል? የትራምፕ ጉብኝትስ በፑቲንና ዢ ግንኙነት አሉታዊ ሚና ነው የሚኖረው ወይንስ አዎንታዊ ተጽዕኖ ይበዛል? የሚሉትንና ተያያዥ ጉዳዮችን በዛሬው ሳሎን ዓለም ዝግጅታችን እንገልጻለን። እስከ መጨረሻው አብራችሁን ቆዩ። የዢና ፑቲን መገናኘት፣ በቻይናና ራሽያ መካከል ያለው ህብረት። በራሽያና ቻይና መካከል ያለው ግንኙነት እጅግ ጥብቅ እንዲሆን ካደረጉት ምክንያቶች አንዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይናም ሆነ በመላው ዓለም ላይ የተከተሉት ጥብቅ የታሪፍ ስርዓት እንደሆነ ይነገራል። ሌላኛው ደግሞ አሜሪካ በምትጥለው ማዕቀብ መሆኑ የሚገለጽ ሲሆን በፈረንጆቹ 2022 ራሽያ ዩክሬንን ወራለች በሚል ምክንያት አሜሪካ በራሽያ ላይ የጣለችው ማዕቀብ የሁለቱ ሀገር ግንኙነት በማጠናከር ረገድ የሲሚንቶ አርማታ ሆኖም ተቆጥሯል። የራሽያን ዘይት በመጠቀም ረገድ ደግሞ አንዷና ዋናዋ ተደርጋ የምትቆጠረው ቻይና ለራሽያ ኢኮኖሚ ትልቅ አስተዋጽኦ ስታደርግ መቆየቷም አይዘነጋም። የሆርሙዝ መተላለፊያ መዘጋትን ተከትሎ ደግሞ ራሽያ ዋነኛ የነዳጅ አቅራቢ ወደ መሆንም ደርሳለች። ይህ በእንዲህ እንዳለ ነበር ሁለቱ መሪዎች ንግዳቸውን ወደ ተሻለ ደረጃ ለማድረስ ይረዳናል ሲሉ ነው ተጨማሪ ስምምነት ያደረጉት። በፊርማ ማኖር ስነ ስርዓቱ ላይ ንግግር ያደረጉት የቻይናው ፕሬዝዳንት የኛ መንገድ ብቻ ልክ ነው በሚል የተናጠል አካሄድ የዓለማችን ሰላም ማሳጣት ብቻ ሳይሆን መጪውንም ጊዜ ከባድ አደጋ አይደቀን አድርጎታል።
ዓለማችን ወደ ኋላ በማሽቆልቆል በሕግ አራዊት የመመራት አደጋ ተደቅኖባታል። እያንዳንዱን የሰው ልጅን በሚያካትት እሴት ላይ የተመሰረተ ማህበረሰብን ለመፍጠርና ዓለም አቀፍ እንቅስቃሴን ለማድረግ ባቀረቡት ዕቅድ ላይ ከዓለም አቀፍ ማህበረሰብ ራሽያንም ጨምሮ ትልቅ ተቀባይነትን፣ ድጋፍን አግኝቻለሁ ሲሉ ነበር ከሰሞኑ ሲደመጥ ለቆየው አሉባልታ ፕሬዝዳንቱ ምላሻቸውን የሰጡት። ፑቲንም በበኩላቸው በኤነርጂ ሴክተር ላይ ቻይናና ራሽያ አዎንታዊ ትብብር እያደረጉ ነው። ሀገራችን ለቻይና ዘይት፣ የተፈጥሮ ጋዝና ሊኩዊፋይድ የተፈጥሮ ጋዝ በመላክ ረገድ ግንባር ቀደሟ ናት። ሁሉንም አይነት ነዳጅ በፍጥነት እያደገ ላለው የቻይና ገበያ በማቅረባችን እንቀጥላለን ያሉ ሲሆን በመሃላቸው ምንም የተፈጠረ ነገር እንደሌለ እወቁት የሚል መልእክትም አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናን ለቀው በወጡ በቀናት ውስጥ ወደ ቤጂንግ ያቀኑት ቭላዲሚር ፑቲን የዚህ ጉዟቸው ዓላማ ከቻይና ጋር ዘርፈ ብዙ ትብብር ከማጠናከርም በላይ እንደሆነ ብዙ ተብሎለታል። ለአሜሪካም ሆነ ለምዕራባውያን የተለየ መልእክት ማስተላለፍ ታሳቢ እንዳደረገ የተነገረለት ይህ ጉዞ በራሽያና በቻይና መካከል የሚፈጠር ክፍተት አይኖርም፣ አሁንም ሆነ መቼም ራሽያ ከቻይና ተነጥላ ብቻዋን አትቆምም፣ የጀመርነውን ጸረ ምዕራባዊነት ጉዞ እስከመጨረሻው ከፍጻሜው እናደርሰዋለን የሚል መልእክት በትራምፕ የቻይና ጉዞ አጉል ተስፋን ለሰነቁ ቡድኖች ማስተላለፍ ዋነኛው ዓላማው እንዳደረገ የሚጠቀስ ሆኗል። በግንኙነታቸው ወቅት ሁለቱ መሪዎች ያስተላለፉት መልእክትም ይህንኑ ከምዕራብ ኃይሎች ጋር ያላቸውን ተቃርኖ የሚያሳይ ሲሆን በተለይ እንደገለጹት በሕግ አራዊት የምትመራ ዓለም ዛሬ ላይ ቦታ አይኖራትም የሚል ጠንከር ያለ መልእክት አስተላልፈዋል። የቻይናው ፕሬዝዳንት ለዓለም ሰላምና ለሰዎች እኩልነት በሚል ያቀረቡት ዕቅድ በርግጥም ከራሽያ ጋር የተለየ ትብብር ቢኖረውም ሌላውን የሚያገል ሳይሆን ለመጪው የዓለማችን ሰላምና ደህንነት ሁሉም የራሱን ድርሻ ሊያዋጣ ይገባል በሚል እሳቤ የተቃኘም ይመስላል። የግል እሴትን በሌላው ላይ በመጫን የሚኖር የዓለም ስርዓት የጥፋትን አደጋ በዓለም ላይ ደቅኗል ሲሉ የገለጹት የምዕራባውያን የዓለም ስርዓት ከዚህ በኋላ ሊቀጥል የማይገባና ስርዓቱንም በመቀየር ረገድ ከሌሎች ዓለም አቀፍ ኃይሎች ጋር የራሽያ ሚና ከፍተኛ መሆኑንም ጠቅሰዋል። የሁለቱ ሀገር ግንኙነት በአውሮፓውያኑ ዘመን አቆጣጠር 2013 ዓ.ም ጠንካራ መሰረቱን ጣለ። ምንም አይነት ገደብ የሌለውና የድራጎኑና ድቡ የሚል ስም የወጣለት ብቸኛው የነሱ አይነት የሆነ ግንኙነት እንደሆነም ይታወቃል። ወደ ስልጣን ከመጡ ከፈረንጆቹ 2013 ዓ.ም ጀምሮ በሁለቱ መሪዎች ብቻ የተደረገው ግንኙነት አንዳንዶቹ እስከ 40 ሌሎች ደግሞ እስከ 60 ሲያደርሱት በሌሎች ሀገራት የጋራ መድረክም ደግሞ ከዚሁ በላይ እንደተገናኙ ይገለጻል። ይህ እንግዲህ በፑቲን ላይ ዓለም አቀፍ የወንጀለኞች ችሎት ከጣለው እንቅስቃሴ ገዳ ላይ ሆኖ ነው። በትራምፕና የተደረገው ግንኙነት ደግሞ በትራምፕ የሁለት ጊዜ የስልጣን ዘመን ሁለት ጊዜ ብቻ ለዛውም ከ10 ዓመት በኋላ መሆኑ ነው ጋር የተገናኙት ማለት ነው። ጋር የተገናኙት ትራምፕ የቱንም ያህል ለመሄድ ቢጥሩ በወርቅ የተለበጠ ምንጣፍ ቢያዘጋጁ እንኳን በፑቲንና መሃል ሊያስገባቸው የሚችል አንዳች ነገር አለመኖሩን ብዙዎች ተስማምተውበታል። ለጂና ፑቲን ግንኙነት ዋና መሰረት ሆኖ የሚገኘው የጸረ ምዕራባውያን በተለይም የአሜሪካ መኖር መሆኑ ሲታወቅ አሜሪካ በዚህ ጉልበተኝነቷ ሕያው ሆና እስከቀጠለች ድረስ የሀገራቱን ግንኙነት ሊያላላ የሚችል አንዳችም ምክንያት እንደማይኖር በብዙ የሚገለጽ ነው። የቻይናና የራሽያ ግንኙነት በድንገትም ሆነ በተያዘለት ፕሮግራም ፑቲን በር ብለው በሄዱበት በሰሞኑ ጉዞ የሚለካ አይደለም ሲሉ ተንታኞች ይደመጣሉ። አሜሪካን የሚገዳደር አዲስ ኃይል መፍጠር፣ የምዕራቡን ዲሞክራሲ የማይቀበልና ሀገረ መንግስቱን በራሱ ዘዴ ማስተዳደር፣ ዩሮዥያ የተባለው ቀጠና ከምዕራቡ ዓለም ጣልቃ ገብነት በማላቀቅ በድራገኑና ድቡ ህብረት ቁጥጥር ስር ማዋል የሚሉት አንኳር ነጥቦች በሁለቱ ሀገራት የተደረሰበት ስምምነት የካቶሊክ ጋብቻ የሚባለው አይነት እንደሆነ ይገለጻል። የቻይናና ራሽያን ግንኙነት ከማሻከር ይልቅ አሜሪካንም ከጎናቸው ለማሰለፍ በማሰብ ነው ትራምፕ ወደ ቤጂንግ የተጓዙት ሲሉ የሚደመጡ ባለሙያዎች የኢራንን ጉዳይ ለመፍታት ባለ 3 ማዕዘን ጂኦፖለቲካዊ አሰላለፍ አስፈላጊ መሆኑን እየተናገሩ ነው። ለሀያላኑ ሀገራት ሆርሙዝ የሰላም ወይንስ የግጭት ምክንያት? የሶስቱ ሀያላን ሀገራት ትስስሮች 3 ማዕዘናዊ በሆነ መልኩ ወጥሮ ከያዘው ምክንያት ዛሬ ላይ ዋነኛው የሆርሙዝ ወሽመጥ እንደሆነ ብዙ ባለሙያዎች ሲናገሩ ይደመጣሉ። አሜሪካንን ለውርደት የዳረገው ይህ ወሽመጥ አውሮፓን ለግራ መጋባት፣ ገልፍን ለወጥመድ፣ አፍሪካንና ሌላውን ዓለም ደግሞ ለችግር፣ ራሽያና ቻይናን ደግሞ ለሁነኛ ዳኝነት እንዳበቃቸው ይጠቀሳል። ሌሎች ጉዳዮች እንዳሉ ባይዘነጉም ይህ ወሽመጥ የፈጠረው ችግር ትራምፕ ወደ እንዲሮጡ፣ ፑቲን ደግሞ የትራምፕን እግር ተከትለው ወደ ቤጂንግ እንዲያቀኑ ያደረገው ዋናው ነገር እንደሆነ የብዙ ባለሙያዎች አስተያየት ሆኗል።
የንግድ ትብብርን ለማጠናከርና ለማሻሻል በሚል በዢና በትራምፕ የተደረገው ውይይት ከሐሳብ ልውውጦች በዘለለ ይህ ነው የሚባል ውል ያልታሰረ መሆኑም ተጠቅሷል። የአሜሪካን ከፍተኛ ፖለቲከኞች ከአሜሪካ ታላላቅ ነጋዴዎች ጭምር አስከትለው ወደ ቤጂንግ ያቀኑት ትራምፕ የውድ ማዕድናት ጉዳይ፣ ሰው ሰራሽ አስተውሎት ወይንም AI፣ ከአካባቢ ብክለት ነፃ በሆኑ ቴክኖሎጂዎች ትብብርና በመሳሰሉት ጉዳዮች ላይ ከዢ ጋር መነጋገራቸው ተጠቅሷል። ከ600,000 በላይ የአርቲፊሻል ኢንተለጀንስ ተጠቃሚዎች ቻይና እንዳሏት የገለጹት ትራምፕም የገበያ የአሜሪካ ኩባንያዎች እንዲቀራመቱ ያላቸውን ፍላጎት ለዢ መግለጻቸው ተጠቅሷል። ከሁሉም በላይ አንገብጋቢነቱ የተገለጸው ከላይ ያነሳነው የሆርሙዝ ወሽመጥ ሲሆን የታይዋንም ጉዳይ ሌላው ነገር ሲሆን ዢፒንግ ኮስተርና ኮምጠጥ ያለ አቋማቸውን ሲያሳውቁ የትራምፕ ምላሽ ግን ተከድኖ ይብሰል አይነት እንደሆነ ተነግሯል። የሆርሙዝ ሙሉ በሙሉ መከፈት የሶስቱ ሀገራት ጉዳይ በመሆኑ ሁሉም የሚስማሙበት የዚህ ጉባኤ ትልቁ ውጤት ይሆናል የሚሉ ተንታኞች በብዛት ተደምጠዋል። ከዚህ የተለየ አቋም ያላቸው በተለይ ራሽያ በዚህ መስመር መዘጋት በእጅጉ ተጠቃሚ ሆና እያለ እንዴት ነው በወሽመጡ ዳግም መከፈት የምትስማማው ሲሉ የሚደመጡ ሲሆን ቻይናም ብትሆን በወሽመጡ መዘጋት ከደረሰባት ጉዳት አንጻር እያገኘች ያለችው ጥቅም የሚያመዝን በመሆኑ የወሽመጡ ዳግም መከፈት እንዴት የሶስቱም ሀያላን ሀገራት ጉዳይ ይሆናል ሲሉም ይደመጣሉ። በዚህ ጉዳይ ላይ አስተያየታቸውን የሰጡት የጂኦፖለቲካ ስትራቴጂስት የሆኑት ቫሌሪና ቻክሮቫ ግን የመጀመሪያውን ሐሳብ ደጋፊ ሲሆኑ የሆርሙዝ መከፈት ለሁሉም ይጠቅማል ባይም ናቸው። የወሽመጡ መዘጋትን ተከትሎ ትልቅ በረከት የወረደላት ራሽያ ስትሆን በከፍተኛ ሁኔታ የተከማቸ ነዳጇን ሙሉ በሙሉ በመሸጥ በምዕራባውያን ተጥሎባት የነበረውን ማዕቀብ በማስነሳት ከገበያ በታች ትሸጥ የነበረውን የነዳጅ ምርቷን በከፍተኛ ጭማሪ በመሸጥ ከጦርነቱ በኋላ ብቻ ከፍተኛ ገቢን መሰብሰብ ችላለች። ይህ እውነታ የሚካድ ባይሆንም ከዚህ ኢኮኖሚያዊ ተጠቃሚነት በዘለለ ራሽያ ከኢራን ጋር ባለት ወዳጅነት ምክንያት ዋነኛዋ መፍትሄ ፈላጊ ሀገር በመሆን ወደፊት መምጣትም ችላለች። ይህ የጎላ የራሽያ ሚና በጂኦፖለቲካዊና በጂኦ ኢኮኖሚክሱ ዘርፍ ታላቅ ሚና ያላት ዓለማችን ዛሬ ላይ የገጠማት ችግር በመፍታት ረገድ ቁልፍ ሀገር መሆኗን ለሁሉም ያሳየና ታላቅነቷን ዳግም ያስመሰከረ ጉዳይ አድርጎታል። በዚህ ደረጃ ሚና ያላት ሀገር መሆኗን ዓለም ዛሬ ላይ እንዲረዳ በእርግጥም የሆርሙዝን መከፈት ለራሽያ ትልቅ ነገር ነው የሚሆነው። ከዚህ ፖለቲካዊ ትርፍ በላይ በኢኮኖሚው ያገኘችው ስለሚበልጥ መከፈቱን የምትቀበለው አይሆንም የሚሉ ወገኖችን ቢደመጡም የሆርሙዝ መከፈት የራሽያን ኢኮኖሚ አሁን ላይ ብዙም የማይጎዳ በፖለቲካው ግብ ትልቅ ስብዕና የሚያጎናጽፍ በሁሉም ዘርፍ ራሽያን አሸናፊ የሚያደርግ ይሆናል ሲሉም ይሰማሉ። በሆርሙዝ መዘጋት የዓለም የኢነርጂ ገበያ ብቻ ሳይሆን ሌሎችም በተለይም የዓለም ግብርና በጣም አጣብቂኝ ላይ የጣለ ጉዳይ እንዲሆን አድርጎታል። ዓለማችን ዛሬ ላይ ከፍተኛ የማዳበሪያ እጥረት ውስጥ ነው የምትገኘው። በሆርሙዝ ሙሉ በሙሉ መከፈት ላይ ኢራን ከቻይናና ራሽያ ጋር ስምምነት ላይ ብትደርስም የወሽመጡ መከፈት ነገሮች ከጦርነቱ በፊት ወደ ነበረበት ሁኔታ የሚመልሰው ባለመሆኑ ራሽያ ዛሬ ላይ እያገኘች ያለው የኢኮኖሚ ተጠቃሚነት አይጎዳውም ነው የሚባለው። በዚህ ወሽመጡ መዘጋት ዓለም የገጠማት ፈተና በወሽመጡ መከፈት ብቻ የሚያስተካክለው ጉዳይ አይሆንም ሲሉ ባለሙያዎችም ይናገራሉ። 3 ወራትን ለተጠጋ ጊዜ የተዘጋው ሆርሙዝ ቢከፈት እንኳን በተዘጋበት ጊዜ የተፈጠረው ችግርን ለመፍታት ከ3 እና 4 እጥፍ የሆነ ጊዜ እንኳን የሚያስተካክለው እንደማይሆን ይነገራል። ዛሬ ላይ የሆርሙዝ መከፈት ነገር ላይ ሁሉንም ነገር ወደ ቦታው የሚመልሰው ሳይሆን ዓመታት በፈጀ ጊዜም እንኳን ችግሩ ስለመስተካከሉ ምንም ማረጋገጫ አይኖርም። ስለሆነም ይላሉ በመከፈቱ የራሽያን ኢኮኖሚ አይጎዳም የሚሉ አካላት ስለሆነም የ3 ወራት ችግር ለማስተካከል ዓመታት እስከፈጀ ድረስ ራሽያ የኢኮኖሚ ተጠቃሚ ከመሆን የሚያግዳት ነገር አይኖርም ባይ ናቸው። እነዚህ የተበላሹ ነገሮች በጊዜ ሂደት እያስተካከሉ ነገሮች ወደ ቦታቸው ይመለሳሉ ቢባል እንኳን የጦርነት በሆርሙዝ መዘጋት ብቻ የተቋጨ ሳይሆን የኢራንን ጭምር የገልፍ ሀገራትን የነዳጅ መሰረተ ልማት ያወደመና ከፍተኛ የሆነ ምቅ ኢነርጂ ኃይል ለብክነት የተዳረገበት ነበር። ዓለማችን በጉጉት ከምትፈልገው የኢነርጂ ኃይል በላይ በዚህ ጦርነት ምክንያት ለማንም ሳይውል በብላሽ እንዲወድም ተደርጓል። ይህ የወደመ ምቅ ኃይል የኢነርጂ መሰረተ ልማት ዳግም በመገንባት የሚመለስ ሳይሆን እስከ መጨረሻው የባከነ ነው። ይህ ብክነት የፈጠረው ክፍተት ዓለማችን በመጪው ጊዜ የኃይል እጥረት ላይ እንደሚጥላትም ይጠበቃል። በዚህ ሁሉ ሁኔታ ውስጥ ያላትን የተፈጥሮ ኃይል በሚገባ በመጠቀምና የሽያጭ አድማሷን በማስፋት ላይ የምትገኘው ራሽያ ሆርሙዝን በማስከፈት ጂኦፖለቲካዊ ትርፏን ማሳደጓ የበለጠ ይጠቅማታል ነው ነገሩ። የታይዋን ጉዳይ ለአሜሪካና ቻይና ግንኙነት ትልቁ ፈተና ሆኖ የሚወሰደው የታይዋን ጉዳይ ነው።
በንግድ ትብብር በሆርሙዝ ሰርጽና በሌሎችም ጉዳዮች አሜሪካና ቻይና የይምሰል ግንኙነት ለማድረግ ቢያስችላቸውም እንኳን የታይዋን ጉዳይ ግን በሁለቱም ሀገራት ግንኙነት ላይ የተዳፈነ ረመጥ በመሆን ነው የሚቀጥለው። ባልተለመደ ሁኔታ ለዛውም በዚህ ሰላማዊ ግንኙነት መሃል ቆፍጠን ኮምጠጥ ብለው ነው ትራምፕን ያስጠነቀቁት። የግዛቴ አንድ አካል በሆነችው በታይዋን ጉዳይ ላይ ጣልቃ ለመግባት የሚሞክር ካለ በፍጹም አልታገሰውም የሚል ዛቻ ነበር ያሰሙት። የቀረው ሁሉ ይቀራል እንጂ በታይዋን ጉዳይ እጁን የሚያስገባ ዘላለማዊ ጠላቴ ብቻ ነው የሚሆነው በማለት ነበር አሜሪካን እንዳትሞክሪው ሲሉ ያሳሰቡት። ዶናልድ ትራምፕ በዚህ ጉዳይ ደፈር ብለው ለመወያየት ያልሞከሩ ብቻ ሳይሆን ነገሩን ማንሳት ሌላ እሳት መጫር እንደሆነ ስለገባቸው ተከርኖ ይብሰልን ሳይመርጡ አልቀሩም ሲሉ ብዙዎች ተቺዎቻቸው ሲናገሩ ተደምጧል። የራሻና የቻይና ግንኙነት እንዲህ ባለው ጉዳይ የሚያስማማቸው መሆኑ የሚታወቅ ሲሆን ራሻ በዩክሬን ላይ ከ4 ዓመት በፊት የወሰደችው እርምጃ የቻይናን ይሁንታ ያገኘ ብቻ ሳይሆን የሚመጣውን ውጤት ተከትሎ ቻይናም በታይዋን ላይ የምትተገብረው እንደሆነ በሀገራቱ መካከል ከስምምነት የተደረሰበት ጉዳይ ሆኗል። ለዚህም ይመስላል የትራምፕና የቤጂንግ ጉዞ የቻይናን ሚና የሚያጎላ በፑቲንና መሃል አንዳችም ሽንቁር የማይፈጠር ለቻይናም ሆነ ሁነኛ አጋሯ ትልቅ ነጥብ ያስቆጠረ ለአሜሪካ ግን በጦር አውድማ የደረሰባትን ሽንፈት በዲፕሎማሲው የደገመ ነው ያስባለው። ቸርን ሰንብት የሳለውን ዓለም ሰዎች